ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ሰዎች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 8ኛ ትምህርታችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ችሎታችንን ማሻሻል እንችላለን፣ እንዴት በቀላል መንገድ እንግሊዘኛ መናገር እንችላለን የሚሉትን የእንግሊዘኛ ንግግሮች እየተማማር እንገኛለን ማለት ነው። ስለዚህ እናንተም ሳትሰለቹ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳትረሱ ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦች ፎሎ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር ምን አለ? እንዴት እናንብበው? መጀመሪያ እንዴት እናንብበው የሚለውን እናያለን። እዚህ ጋር አይኤም አለ። አይኤምን እንደምናነበው አም ብላችሁ አንቡ። አም ከዛስ አርኤን እንደ ሬ ማንበብ። ሬ ኤ አትነበብም። እዚህ ጋር ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡት። ስለዚህ አርኤን ሬ፣ ከዛስ ዲ ዋይን ዲ ብለን ማንበብ። አም ሬዲ ምን ማለት ነው? አም ሬዲ ስንል ዝግጁ ነኝ ለማለት አም ሬዲ እንላለን። አም ማለት ነኝ እያለን ነው። ሬዲ ማለት ደግሞ ዝግጁ ማለት ነው። ስለዚህ እኔ ዝግጁ ነኝ ስንል አም ሬዲ። ከዛስ የሆነ ሰው እኔ ዝግጁ ነኝ የሆነ የምንሄድበት ሊኖር ይችላል። ከዛስ ኤልኢን እንደምን ማንበብ ነው? እንደ ሌ ማንበብ ነው። ቲን እንደ ት ማንበብ፣ ኤስን እንደ ስ፣ ሌስ። ከዛስ ጂኦን ጎ ብለን ማንበብ። ሌስ ጎ ምን ማለት ነው? እንሂድ ዝግጁ ነኝ፣ አሁን ዝግጁ ነኝ አለ። ከዛ ሌስ ጎ እንሂድ ብለን መለስን ማለት ነው። እዚህ ጋር ሌስ ማለት እንደዚህ እናድርግ ለማለት የሆነ ነገር ለማድረግ ስንፈልግ እንደዚህ እናድርግ ለማለት ሌስ ብለን ማድረግ የፈለግነውን ነገር መግለጽ። አሁን ለምሳሌ እዚህ ጋር ጎ ምንድነው? መሄድ ነው። ስለዚህ እንሂድ ለማለት ሌስ የግድ ማስገባት አለብን ማለት ነው። ስለዚህ ሌስ ጎ ካልን ሁለት ወይም ከዛ በላይ ነን ማለት ነው። ሁለት ወይም ከዛ በላይ ከሆነ ከዛ ሌስን ተጠቅመን ማድረግ የፈለግነውን ነገር መግለጽ ብቻ ነው መቀላሉ። ስለዚህ ሌስ ጎ እንሂድ ብለን መለስን ማለት ነው። ከዛስ እዚህ ጋር ዳብሊው ኤን እንደ ዌይ ማንበብ ነው። እንደ ዌይ። ቲን እንደ ት ማንበብ ነው። ዌይት። ኤን እንደ ኤ ማንበብ። ኤም አይን እንደ ሚ ማንበብ። ኤንዩን እንደ ን ማንበብ። ቲኢን እንደ ት ማንበብ። ሜኒት። ዌይት ኤ ሚኒት ምን ማለት ነው? ትንሽ ጠብቅ ወይም ትንሽ ጠብቂ ለማለት ዌይት ኤ ሚኒት እንላለን ማለት ነው። እንግዲህ እዚህ ጋር ዌይት ማለት ምንድነው? መጠበቅ ማለት ነው። ሚኒት ማለት ደግሞ ደቂቃ ማለት ነው። ስለዚህ ትንሽ ደቂቃ ጠብቅ ወይም ትንሽ ደቂቃ። ኤ ሚኒት ማለት በጣም ትንሽ ማለት ነው። ስለዚህ ዌይት ኤ ሚኒት ትንሽ ጠብቅ ወይም ትንሽ ደቂቃ ጠብቀኝ አለን ማለት ነው። ከዛስ እዚህ ጋር አይን እንደማንበብ ነው። እንደ አይ። ከዛስ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት፣ ዶን። ከዛስ ኬና ኤን ደግሞ ሲመጡባችሁ ኬን እንዳታነቡ ብያችኋለሁ። ኬና ኤን ሁሌም ሲመጡባችሁ ኬን አታነቡም ማለት ነው። ስለዚህ ኬና ኤንን ኬን አልፈን ኤን ኦን እንደ ና ማንበብ፣ ዳብሊውን እንደ ው ማንበብ። ናው አይዶ ናው ምንድነው? አይዶ ነው ምን ማለት ነው? አላቅም ማለት ነው። አይዶ ነው። ስለዚህ አላቅም ብለን መለስን ማለት ነው። እንግዲህ አይዶን ካልን አይሆንም አይደለም እያለን ነው። ናው ማለት ደግሞ ማወቅ ነው። ስለዚህ አላውቅም ለማለት አይዶ ነው ብለን መለስን ማለት ነው። ከዛስ አይዶ ነው አለን። እዚህ ጋር ኤቲን እንደ ኤት ማንበብ፣ ኤስን እንደ ስ፣ ኤትስ አለን። ኤፍ አይን እንደ ፋይ ማንበብ ነው። ኤን ኤን ን ፋይን። ኢትስ ፋይን ምን ማለት ነው? ችግር የለም ወይም ደህና ነው። እዚጋውን ኢትስ ፋይን ማለት ደህና ማለት ነው። ግን እዚጋ ምን ማለት እንጠቀመዋለን ማለት ነው? ኢትስ ፋይን ችግር የለም እያልን ነው ማለት ነው እንጂ ደህና ነው እያልን አይደለም። ደህና ወይም ችግር የለውም ማለትም እንችላለን ማለት ነው። ከዛስ ቲን እንደ ት ማንበብ ነው። አር ዋይን እንደ ር ቅርታ ቲን እንደ ት ማንበብ፣ አርን እንደ ር፣ ዋይን እንደ ይ። ትራይ። ኤን እንደ አ፣ ጂኤን እንደ ጌ፣ ኤንን እንደ ን፣ ጌን። ትራይ ምን ማለት ነው? ዳግመህ ሞክር ወይም ደግመሽ ሞክሪ ለማለት ትራይ አጌን። ትራይ ማለት ምንድነው? መሞከር ማለት ነው። አጌን ማለት ደግሞ እንደገና በድጋሚ ማለት ነው። ስለዚህ ትራይ አጌን ዳግመህ ሞክር ወይም በድጋሚ ሞክሪ። ከዛስ ኦ ኬ ዋይን ኦኬ ብለን እናነባለን። ኦኬ የተለመደ ቃል ነው። ኦኬ አይን እንደ አይ፣ ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ልጅ ብለን ማንበብ። ዊል አይ ዊል ምን ማለት ነው? ኦኬ ዊል እሺ እሞክራለሁ እያለን ነው ማለት ነው። ከዛስ ወደዚህኛው እንሂድ። እዚህ ጋር ኦኬ ማለት እሺ ብያችኋል። አይ ዊል ገና ለወደፊት እንደዚህ አደርጋለሁ ስትሉ ደግሞ ዊልን ትጠቀማላችሁ።
ዊል ገና ለፊውቸር ማለት ነው የሚያገለግለን ገና ለወደፊት ለምናደርገው ለምንሰራው ነገር ዊልን ተጠቅመን መግለጽ እንችላለን ማለት ነው። ስለዚህ ኦኬ አይ ዊል ካልን እሺ ሞክራለሁ አለን። ከዛስ ቢኢን እንደምን ማንበብ ነው? እንደ ቢ ማንበብ፣ ሲኤን እንደ ኬ ማንበብ፣ አርኤን እንደ ር፣ ኤፍን እንደ ፍ፣ ኤልን እንደ ል። ከርፉል ቢ ኬርፉል ቢ ኬርፉል ቢ ኬርፉል ምን ማለት ነው? ተጠንቀቅ ወይም ተጠንቀቂ፣ ራስን ጠብቅ፣ ራስሽን ጠብቂ ለማለት ቢ ኬርፉል እናለን። ቢ ማለት ሁን፣ ኬርፉል ማለት ጥንቃቄ፣ መጠንቀቅ። ስለዚህ ቢ ኬርፉል ተጠንቀቅ። ከዛስ መልስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶንት። ከዛስ ዳብሊኦን እንደ ው ማንበብ፣ አር ዋይን እንደ ሪ ማንበብ። ዶን ወሪ ዶን ወሪ ዶን ወሪ ማለት ምንድን ነው? አትጨነቅ ወይም አትጨነቂ ማለት ነው። እንግዲህ ዶን ማለት እንደነገርኳችሁ አፍራሽ ነው። ኖት እንደማለት ነው የምንጠቀመው ኖት። ወሪ ማለት ደግሞ መጨነቅ ነው። መጨነቅ ከሆነ ስለዚህ የዚህ ተቃራኒ ዶን ወሪ ካልን አትጨነቅ እያልን ነው ማለት ነው። ስለዚህ አትጨነቅ። ከዛስ መልሱ ምን ሊሆን ይችላል? ኤልኦን እንደ ይቅርታ፣ የዚህኛው መልስ ዶን ወሪ የቢ ኬርፉል መልስ ነው። ይሄኛው ሌላ ጥያቄ ነው ማለት ነው። ይቅርታ። ኤልኦን ሉ ብለን ማንበብ፣ ኬን እንደ ክ፣ ሉክ ሉክ፣ ኤቲን አት ብለን ማንበብ፣ ቲኤችአይን እንደዚህ ማንበብ፣ ኤስን እንደ ስ፣ ዚስ ሉክ አት ዚስ ሉክ አት ዚስ ሉክ አት ዚስ ምን ማለት ነው? ይሄን ተመልከት። ሉክ ማለት መመልከት ማየት ማለት ነው። አት ዚስ ማለት ይሄን፣ ዚስ ማለት ይሄ ስለሆነ ስለዚህ ይሄን ተመልከት ስንል ሉክ አት ዚስ እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ችሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ የምንለቃቸውን ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። እንግዲህ ዛሬ እንደነገርኳችሁ 8ኛ ቀናችን ላይ ደርሰናል ማለት ነው እና እንዴት በቀላል መንገድ ከትንሽ ጀምረን እንዴት የእንግሊዝኛ ክህሎታችንን እያዳበርን እያሻሻልን እንዴት እንሄዳለን የሚለውን ትምህርት እየተማማርን ስለምንገኝ ስለዚህ እናንተም ሳትሰለቹ ፕራክቲስ ማድረግ የምንሰራቸውን ቪዲዮዎች ሳትሰለቹ ከስር ከተከታተላችሁ በእርግጠኝነት የምነግራችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እና ከእናንተ የሚጠበቀው ምንድነው? ፎከስ አድርጋችሁ ማየት ያለባችሁ ራሳችሁ ላይ ነው። ፕራክቲስ ማድረግ። ፕራክቲስ ካላደረጋችሁ አይገባችሁም። ግን እዚህ ጋር የተማርነውን ደግሞ ሄዳችሁ በደብተራችሁ እየጻፋችሁ ፕራክቲስ ማድረግ መለማመድ በጣም ግድ ይላል ማለት ነው። እንደዛ ካደረጋችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ